አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለሁ ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለሁ ወይ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምርሽ ይቅር። ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። አምልጫለሁ፣ በነፃ አልወዳደርም፣ ሲያምራችሁ ይቅር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ፣ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር። ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናል ሴዶ ማርሻል ከሄደበት ሀገር ተላልፎ ለመንግስት መሰጠት አለበት ትላላችሁ? እስኪ ሐሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ለብዙ ሰው እንድታደርሱልኝ በማክበር ጠይቃለሁ። እንግዲህ ከዚህ ቀደምም እንደምናደርገው በሶሻል ሚዲያ መነጋገሪያ የሆኑ በተለይም ደግሞ ቀጥተኛ የሆነ የህግ ጉዳይ ያለባቸውን ጉዳዮችን አንስተን ከህግ አንጻር አስተያየት እንሰጣለን። በዛሬው ዕለት አስተያየት ለመስጠት የመረጥነው ሴዶ ማርሻል ጉዳይ ነው ማለት ነው። ሴዶ ማርሻል በተለይም ደግሞ የቦክስ ውድድር ለማድረግ ስምምነት ካደረገ በኋላ ሀገር ለቆ በመጥፋቱ አንዳንድ ሰዎች ተላልፎ በኢንተርፖልም ቢሆን ወደኛ ሀገር ተመልሶ ውድድሩን ማድረግ አለበት፣ ተላልፎ ለመንግስት ሊሰጥ ይገባል እያሉ አስተያየት ሲሰጡ ተመልክቻለሁ። ይህንን ጉዳይ በተመለከተ በእርግጥ በሀገራችን የወንጀል ህግና በዓለም አቀፍ ስምምነቶችና ልማዳዊ አሰራሮች መሰረት አንድ ወንጀል የሰራ ሰው ከአንድ ሀገር ወደ ሌላ ሀገር ሄዶ በሚሸሸግበት ጊዜ የተሸሸገባት ሀገር በተለያዩ ልዩ በሆኑ የወንጀል አይነቶችና አንዳንድ ቅድመ ሁኔታዎች ካልሆኑ በቀር ያንን ወንጀል ፈጻሚ አሳልፋ ወንጀል ለተፈጸመባት ሀገር መስጠት እንደምትችል የሀገራችን ህግም ይደነግጋል። ዓለም አቀፍ ስምምነቶችና ልማዳዊ አሰራሮችም ይሄንን ይደግፋሉ። በልዩ ሁኔታ አንዳንድ የሞት ቅጣት የሚያስፈርዱና የፖለቲካ ወንጀሎች እንደውም ተጠርጣሪው ከተያዘ የተለያዩ ሰዎች ይደርሱበታል ተብሎ ካልተገመተ በቀር ወንጀል የፈጸመ ሰው ከተሸሸገበት ሀገር ተላልፎ ለሌላ ሀገር ይሰጣል። በተያዘው ጉዳይ ግን ሴዶ ማርሻል ያደረገው ስምምነት ወንጀል ባለመሆኑና ፍትሐብሔር በመሆኑ ከፈለገ ውድድሩን ያደርጋል፣ ካልፈለገ ደግሞ መተው መብቱ ስለሆነ አንዳንድ ሰዎች በኢንተርፖል እናስመጣዋለን እያላችሁ አስተያየት የምትሰጡ ሰዎች ይህ ከህግ አንጻር ተቀባይነት የሚያገኝ አይሆንም ማለት ነው። አመሰግናለሁ። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው። አሁን ላይ ስለሱም እንደምትለው በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ህዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ሶ ፕሮፌሽናል ማለት ነው።
አስረግጬ ነው ነግራችሁ አዘጋጆቹ ህዝቡም ማለት ነው። ያ ነው ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው 20 ዓመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ እኔ።